የለቅሶ ታሪክ በዝማሬ ይቀየራል። የሀፍረት ታሪክ በክብር ይቀየራል። የማጣት ታሪክ በማግኘት ይቀየራል። ያለበት ሁኔታ ምንም ይሁን ምን ለሐኪም ይክበድ፣ ለአዋቂ፣ ለሳይካትሪስት፣ ለሳይኮሎጂስት፣ ለብዙ ሁኔታ ይክበድ፣ ምንም ይሁን ምን ያለበት ሁኔታ እግዚአብሔር አምላክ ታሪክን መለወጥ የሚችል አምላክ ነው አለ። እግዚአብሔር እጁ ላይ የተሞላ ሰዓት አለ። እግዚአብሔር ካላንደር ላይ የከበበው አለ። ይሄ ጊዜ የልጄን ታሪክ የምቀይርበት፣ ይሄ ጊዜ ካለበት ሁኔታ የሚወጣበት፣ ይሄ ጊዜ ወደ አደባባይ የሚወጣበት፣ ይሄ ጊዜ ከጉድለት ወደ ሙላት የሚመጣበት፣ ይሄ ጊዜ አገልግሎት የሚጨምርበት የተወሰነልኝ ቀን አለ። እሱም አሁን ነው የሚል አሜን ይባል። ይሄ ጊዜ አንተ ጊዜ ነው። እንባ የሚታበስበት ጊዜ ነው። ለቅሶ የሚያበቃበት ጊዜ ነው። በሽታ የሚፈወስበት ጊዜ ነው። አሁን ያለበት ሁኔታ የማያልፍ ይመስላል፣ ግን ይገርማል። ቅድም ነግሬሃለሁ። እግዚአብሔር በየትኛውም የጦር ግንባር ሲገለጥ የጦርነቱ ማብቂያ ነው። እግዚአብሔር በሕይወት ጣልቃ ሲገባ ያ ያለበት ሁኔታ መጨረሻው ነው። በሰፈር፣ በቤት፣ በሰር፣ በጎረቤት፣ በአካባቢ ያለ የምትፈራው አየኝ አላየኝ ብለህ የምታስበው ያ ሰው በጌታ በኢየሱስ ስም ለበረከት በእግዚአብሔር እጅ መሳሪያ ይሆናል። ከወደቁበት፣ ከተጣሉበት፣ ተስፋ የላቸውም ከተባሉበት ልጆችህ በስም እየተጠሩ ምድር ኃይሏን ሰጠቻቸው። እንዲህም ሆነ ይባላል። በከፍታ በምድሪቷ ከፍታ እንዲህም ሆነ። ለወግ ማረግ በቃ፣ ለወግ ማረግ፣ ለሹመት፣ ለክብር በቃ። እግዚአብሔር ድካሙን ከፈለው፣ ዋጋውን ከፈለው። እግዚአብሔር ጸሎቱን ሰማው። እንዲህም ሆነ፣ እንዲህም ሆነ፣ እንዲህም ሆነ፣ እንዲህም ሆነ። የእግዚአብሔር ጉብኝት ቤት ይገባል በጌታ በኢየሱስ ስም። በ2017 እና ከዚህ ዓመት በኋላ ለብዙ ዓመት መታወቂያ የሆነ ነገር ከላይ ይወድቃል። አንቻታካታሊቫ መታወቂያ የሆነ ነገር ከላይ ይወድቃል። ወደ መከራ አትመለስም። ወደ ችግር አትመለስም። ወደ ትላንትና ሕይወት አትመለስም። ለውጣችሁ ዘላቂ ነው። እውነተኛ መጽናናት ነው። አሁን አንዳንድ አለ እውነተኛ መጽናናት ያለው ቦግ ብሎ ድርግም ብልጭ ብሎ ድርግም የሚል እንደዛ ነው። ከፍ ከፍ አረገው ማለት ንጉሱ ስሜታዊ ሆኖ አይደለም ከፍ ከፍ ያረገው። በቃ እስከ መጨረሻው የሰማኝ ሰው ካለ አትልም እንደ አንተ በልጅ ንጉሱ ዮአኪንን ከእስር ቤት ያስወጣው ስሜታዊ ሆኖ አይደለም፣ አስቦበት ከፍ ከፍ አረገው ይላል። እስከ እድሜው ፍጻሜ ድረስ አይልም። የዕለት ቀለቡን ወደ መከራው አልተመለሰም። ሰው ባካሚም በል እኔ ባለፈው ነግራቸዋለሁ። ትሰራላችሁ፣ ይከናወንላችሁ። እኔ በሚሰራ ክርስትና ነው። ሰው ይሰራል፣ ይከናወንለታል። ሰው ይሰጣል፣ ይባረካል። ቁጭ ብለህ ምታት እንዳትጠብቅ። ከዛ በተረፈ ግን የእግዚአብሔር ፕሮግራም አንተ ድህነት የክርስትና መታወቂያ አይደለም። በቃ እንዲህ ጥርምት ብለህ እንድትቀመጥ እግዚአብሔር ዓላማው አይደለም። ወደ መከራው አልተመለሰም። 12ኛውና የመጨረሻ ከዚህ በኋላ ዓለም አቀፍ ግንኙነቶችን፣ ዓለም አቀፍ ስራዎችና ኮንትራቶችን እንጀምራለን። ጻፉ። ዓለም አቀፍ ግንኙነቶችንና ዓለም አቀፍ ስራዎችን፣ ዓለም አቀፍ ኮንትራቶችን በኢየሱስ ስም እንጨምራለን። የውጭ በሮች ለኛ ክፍት ይሆናሉ። ኢንተርናሽናል በሮች ለኛ ክፍት ይሆናሉ። ዮአኪን መጽሐፉ ሲናገር እንደዚህ ነው የሚለው፣ የአሕዛብን ባለጠግነት የአሕዛብን በረከት ነው ሰውየው እየበላ ይኖር። በቃ እግዚአብሔር የአሕዛብን ደጅ ከፈተለ። የመጣው ከሰው ሀገር ነው። የመጣው ወደ ግዞት ነው። በዚህ አሁን እሱን በነገሰበት ምድር ባሪያ ሆኖ ቁራሽ እንጀራ ተወርውሮለት የኖረ ሰው ነው። ለ37 ዓመት በባርነት የኖረ ሰው ነው። ግን የሚገርም ሁኔታ የአሕዛብ ደጅ ተከፈተለት። ጻፍ። ዓለም አቀፍ ግንኙነቶች፣ ዓለም አቀፍ ስራዎችና ኮንትራቶችን እንጀምራለን።
ስለዚህ እንደዚህ ጸልይልሃለሁ። ባንተ ላይ የተዘጉ ደጆች ይከፈቱ። የያዘ ቀንበር ይሰበር። በዚህ ዓመት ታሪክ ወደ ክብር ይለወጥ። በዚህ ዓመት ታሪክ ወደ ክብር ይለወጥ። በኢየሱስ ስም ይለወጥ። እግዚአብሔር ታሪክን ይለውጥ። ድጋሚ ያንን ህይወት አትገርበው። ለውጥ። ከክብር ወደ ክብር እንለውጣለን። ከኃይል ወደ ኃይል እንለውጣለን። ኢየሱስ ጌታ። ለጌታ ክብርና ጨበጨባል። መልእክት መጥቶልኛል የሚል ሰው መጥቶልኛል። እግዚአብሔር ተናግሮኛል። ታሪኬን ይቀይረዋል። በክብር ይቀይረዋል። እግዚአብሔር ከባዶነት ወደ ሙላት ይቀይረዋል። ሃሌሉያ።